ሰላም ሰላም እላችኋለሁ ወንድሞቻችን እህቶቻችን እንዴት ናችሁ? በአገር ውስጥ አላችሁ በውጭ ሀገርም ያላችሁ ይሄ ቪዲዮ የሚደርሳችሁ ሁሉ እንኳን ለገና በዓል እግዚአብሔር በሰላም አደረሳችሁ እላለሁ። መንግስት ሰራተኛ እንኳን አደረሰው፣ ገበሬ እንኳን አደረሰ፣ መንግስት ሰራተኛ እንኳን አደረሰ፣ ተማሪ አስተማሪ እንኳን እግዚአብሔር አደረሳችሁ። እንዲሁም ዶክተሩ እንኳን እግዚአብሔር ለዚህ ገና በዓል በሰላም አደረሳችሁ፣ በጤና እንኳን አደረሳችሁ። አሁንም ሰላማችሁ እጅግም የበዛ ይሁን። አገራችን ኢትዮጵያ ክፉ አይንካት፣ ህዝቦቻችን እግዚአብሔር አሁንም ይጠብቅልን እላለሁ። በዓሉ የሰላም፣ የደስታ፣ የበረከት፣ የጤና፣ የመጠያየቅ፣ የመዋደድ በዓል ይሁንላችሁ እላለሁ። ኢትዮጵያ ሀገራችን ሁልጊዜም እኛ በቸርነት የምንገለጥ በፍቅር የምንገለጥ እንግዳ ወዳድ የሆኑ አገራችን ኢትዮጵያ በእንደዚህ ነው የምንታወቀው። አሁንም እግዚአብሔር ይሄ ጸጋ አብዛላችሁ። አሁንም እግዚአብሔር ይሄን ጸጋ አሁንም ይጨምርላችሁ እላለሁ። ለሌለው በመስጠት ባለጠጎቻችን በምድር ላይ ያሉት ባለጠጎቻችን የተባረኩ ይሁኑ። አሁንም እግዚአብሔር ይጨምርላችሁ። ለሌሎቹ እያካፈላችሁ እየሰጣችሁ ለደሆች እያካፈላችሁ ብዙ ነገር የምታደርጉ ያላችሁ ሰዎች እግዚአብሔር አሁንም ዘመናችሁን ይባርክ። እግዚአብሔር ከናንተ ጋር ይሁን። ላለው ይጨመርለታል ተብሎ እንደተጻፈው ጤና ይጨመርላችሁ፣ በረከትም ገንዘብም ይጨመርላችሁ፣ ሁሉ ነገር ይጨመርላችሁ ላለው እንኳን አደረሳችሁ። እንግዲህ እግዚአብሔር ሁል ጊዜ ሊመሰገን ስለሚገባ ስንበላም ስንጠጣም እናመስግነው ይላለሁ። ምክንያቱም እንድንበላ ጤና ይሰጠን፣ እንድንለብስ ሞገስን የሰጠን፣ እንድንወጣ እንድንገባ ይረዳን እግዚአብሔር፣ ለዚህ ዓመት ያበቃን እግዚአብሔርን እያመሰገን እንብላ እንጠጣ ይላችኋለሁ። ምክንያቱም እግዚአብሔር ጤና ባይሰጠን፣ እግዚአብሔር ለዚህ ባበቃን ኖሮ ለዚህ ባልበቃኑ ነበረና እግዚአብሔር ለትለት እየጠበቀን ሀጥር እየሆነልን፣ ገበሬውን ሀጥር እየሆነለት፣ መንግስት ሰራተኛውን ሀጥር እየሆነለት፣ እንዲሁም ደግሞ ዶክተሩን አቅም እየሆነለት፣ ጉልበት እየሆነለት፣ ነጋዴውን እግዚአብሔር እየረዳው በምድር ላይ ይኖራል። ሰው በራሱ አይበረታም። ለመኖር ሰው በራሱ አይበረታም። ለመስራት፣ ለመንቀሳቀስ፣ ለማንኛውም ነገር እግዚአብሔር ካንተ ጋር ካልሆነ በቀር ምንም ልታደርጉ አትችልም። ለዚህ ነው አለኔ ምንም ልታደርጉ አትችሉም ተብሎ የተጻፈው። አለ እግዚአብሔር አንዳች ነገር ማድረግ ስለማንችል ለዚህ የበቃኑ በሱ ምሕረትና ቸርነት ስለሆነ ልናመሰግነው ይገባናል ማለቴ ነው። ስንበላም እናመስግን፣ ስንወጣም እናመስግን፣ ስንገባም እናመስግን። ምክንያቱም ስናመሰግን እግዚአብሔር ስለኛ ይዋጋል። ህዝቡ ሲያመሰግን እግዚአብሔር ስለ ህዝብ ይዋጋል። ግለሰብ ቢያመሰግን እግዚአብሔር ስለ ግለሰብ ይዋጋል። ለምን? እግዚአብሔር ለሚያመሰግኑት ይዋጋል። ስሙ ለዘላለም ይባረክ። የሚያከብሩኝን አከብራቸዋለሁ ተብሎ ተጽፏልና የሚያከብሩኝን አከብራቸዋለሁ። ስሙ ለዘላለም ይባረክ። እግዚአብሔር ያከበሩትን ያከብራቸዋል፣ የሚንቁትን ግን ይንቃቸዋል። በምድር ላይ ያዋርዳቸዋል፣ በእሳት አለንጋ ይገርፋቸዋል። የሚያከብሩትን ግን ለተለት ያከብራቸዋል። ስሙ ለዘላለም ይባረክ። አይታችሁ ከሆነ ዳንኤል ታማኝ ነው ይላል። ዳንኤል በእግዚአብሔር ፊትም በሰው ፊትም ታማኝ ነው። ለዚህ ነው ለንጉሱ ታማኝ ሆኖ ስለተገኘ ንጉሱ ሌሊቱ ሳይተኛ አደረ ይላል። ለምን? የዳንኤል ወደ አንበሳ ጉድጓድ መጣል ንጉሱን አስጨንቆታል። ምክንያቱም ታማኝ ስለሆነ በስራ ቦታ በታማኝነት ይገኛል። ለንጉሱ ታማኝ ነው፣ ለእግዚአብሔርም ታማኝ ነው። 3 ጊዜ በቀን ይጸልያል፣ እግዚአብሔር ፊት ይፈልጋል፣ ስራውን በተግባር ይፈጽማል። ጎቦ አይበላም፣ ሰው ላይ ተንኮልን አይሰራም፣ ስልጣኑን ተጠቅሞ ሰውን አይበድልም። ዳንኤል ለእግዚአብሔርም ለሰውም ታማኝ ነው። ለዚህ ነው እግዚአብሔር አስቀድሞ ዳንኤልን ከአንበሶች አፍ ሊያድን አስቀድሞ እግዚአብሔር መላእክትን ልኮ የአንበሶችን አፍ ዘጋ ይላል። ስሙ ለዘላለም ይባረክ። የትም ስፍራ ሆነ የትም መንግስት ሰራተኛ ይሁን የትኛውም የግል ሰራተኛ ይሁን ባለበት ስፍራ እግዚአብሔርን አከብሬ በታማኝነት ተገለጥ።
እግዚአብሔር ስለ አንተ ይዋጋል። እግዚአብሔር ስለ አንቺ ይዋጋል። ስሙ ለዘላለም ይባረክ። ዳንኤልን እንዳይበሉት፣ ዳንኤልን እንዳይጎዱት አስቀድሞ እግዚአብሔር መላእክትን ልኮ የአንበሶችን አፍ ዘጋ ይላል። ይህን አደረገው ዳንኤል የዳንኤል ታማኝነት ነው። በእግዚአብሔር ፊትም ታማኝ ነበር፣ በሰው ፊትም ታማኝ ነበር። ለዚህ ነው ንጉሱ ሌሊቱ ሳይተኛ አደረ ይላል። አደረ ማለዳ ሄዶ ዳንኤል ሆይ ሁሌ የምታመልከው አምላክ፣ ሁሌ የምታደናንቀው አምላክ፣ ከላላ ሀጥሬ ነው የምትለው አምላክ ከአንበሶች አፍ ሊያድን ይችላል ሆይ ብሎ ጠየቀ ይላል። ምኑ ላይ ቆሞ? የአንበሳ ጉድጓድ ላይ ቆሞ። ስሙ ለዘላለም ይባረክ። ከዛ በኋላ ንጉሥ ሆይ በአንተ ፊትም ቅንነት ተገኝቶብኛል፣ በአምላኬ ፊትም አምላኬንም አንተንም አልበደልኩም፣ በአምላኬ ፊትም ቅንነት ተገኝቶብኛል፣ አንበሶች አልጎዱኝም አለ። ዛሬ ወንድሜና እህቴ ሆይ የሚወረወርብሽ አይጎዳሽም፣ የሚወረወርብህ አይጎዳም። ሁል ጊዜ ግን እግዚአብሔርን አመስግን። ሁል ጊዜ ግን በቅንነት በእግዚአብሔር ፊት ተመላለስ። በሚሰራበት ስፍራ ቃስራም ስራ፣ የትኛውም ስራ እግዚአብሔርን አመስግኔ እግዚአብሔር በእግዚአብሔር ፊት በታማኝነት ተመላለስ።